ሞባይሉን ከኋላ ኪሱ ከቶ ቁጭ ሲል ቃቃቃቃቃ አይፎን ቃቃቃሽ ይላል። አቤሮ ወገብ ነው በለኝ ወገብ ነው በለኝ ጌታ ሆይ now you feel it ከራስ ፀጉር እስከ እግር ጥፍርሽ ይሰማሻል it's because አየሽ መጀመሪያ ነግሬሽ ነበር ከኋላ አትክተች። ብዙ ሰዎች የሚመስላቸው ኢየሱስ ሰዎች እንዲገባቸው ለማድረግ የሚጥር ይመስላችሁ ነው። እንደውም የሚያደርገው ምንድነው? እያየህ እንዳታይ እየሰማህ እንዳታስተውል ምሳሌ ነው የሚነግረው። እሱን አተን ሰዎችን ብናቆይ ትርጉም የለው። ዘር ደግሞ በጣም የሚገርመው ባህሪው በውስጡ መሆን የምትፈልገውን ፖቴንሻል በሙሉ በውስጡ ይዟል። ዘር በጣም ያስጠላው ባህሪው አሁን የምትፈልገውን ነገር አይሰጥህም። የነኩት ብዙ ሰዎች አሉ፣ ምንም አልመጣም። የገፉት ብዙ ሰዎች አሉ፣ ምንም በህይወታቸው አልመጣም፣ ያሉበት ነው የቀሩት። አንድ ሴትዮ ግን በእምነት ነክታ የሆነ ነገር ተቀብላለች። ነገሩ የሚሰራው በመገለጥ እንጂ ነገሩ የሚሰራው ፊዚካሊ በመንካት አይደለም። እግዚአብሔር ሆይ እንድትቀይረኝ እፈልጋለሁ ስትሉት he will give you a seed። ጌታ ሆይ ከዚህ አዲክሽን ውስጥ መውጣት እፈልጋለሁ ስትል look unto Jesus። አንዳንዴ የሆነ እሱ እኛ በአማርኛ እሱ በቻይንኛ የሚመልስ ይመስላል። ጌታ ሆይ ብር ያስፈልገኛል ስትለው ቃል ይሰጣል። ጌታ ብር ገብቷል። ብር የኢትዮጵያ በ200 ካሽ አርገው ምንድነው? ሁልጊዜ የሆነ ነገር አይሰማቸውም ስትጸልዩ። ጸልይ ይላል። አንዳንዴ ምንም አይሰማ ባራጋዶ ሳና ማጋታ ምንም አይሰማ ማአዳ ባጋታ ጋታ ባጋታ ተጸልያል። ምክንያቱም እግዚአብሔር ቼክ እያደረገ ያለው ኮንሲስተንሲን ነው። ጽናትህን እያየ ነው። ለአንድ ነገር ያለህን ቁርጠኝነት እያየ ነው። በአርሴናል በማንቼ እንትን በሊቬ በምናምን አድርጎ ማጥፋት ነው የሚፈልገው ያን ዲያብሎስ። አምልኮ ስትወጣ አይመጣም። ቃል ስትቀበል ግን ይመጣል። ባዮሎጂ ቢሆን የሰማሽው አይመጣም። በባዮሎጂ ህይወትሽ እንደማይቀየር ያውቃል። ስለ አልጀብራ ማትስ ላይ ተምረህ ምንም አያመጣም። ሆነ ነገር ልታረግ ትችላል፣ ግን የራስንም ህይወት አትቀይርም። ካለህበት ህይወትም ነጻ አትወጣም። ሉቃስ ወንጌል ላይ ጌታ ኢየሱስ ክርስቶስ ሲናገር ቴንኪዩ ጋይስ ትንሽ አረፍ በሉ እናንተም። ከቁጥር 4 ጀምሮ ብዙ ህዝብ በአንድነት ተሰብስቦ ሳለ ደግሞም ሰዎች ከተለያዩ ከተሞች ወደርሱ በሚጎርፉበት ጊዜ ይህንን ምሳሌ እንዲህ ሲል ነገራቸው። ብዙ ሰው ሲጎርፍ ሲያይ ኢየሱስ በቃ ይሄንን ህዝብ ማቆየት አለብኝ፣ አንድም ሰው እንዳይሄድ እያባበልኩኝ እሹሩሩ ማለት አለብኝ አይልም። የብዙ አገልጋዮች ችግር ሰው ለማቆየት በሚያረጉበት ጥረት ውስጥ እግዚአብሔርን ማጣታቸው። የመጀመሪያም የመጨረሻም ልናቆየው የሚገባው አካል የሰራዊት ጌታ እግዚአብሔር። እሱን አተን ሰዎችን ብናቆይ ትርጉም የለው። እግዚአብሔር ደግሞ አንዳንድ ጊዜ ብዙ ሰዎች የማይወዱትን ነገር ተናገር ሊልህ ይችላል። ሰምታችኋል? ያ ስለዚህ እንዲህ ሲል ምሳሌ ነገራቸው። ምሳሌው ምንድነው? አንድ አራሽ ዘሩን ሊዘራ ወጣ። ሲዘራም አንዳንዱ ዘር በመንገድ ዳር ወደቀ፣ አንድ በግርም ተረገጠ፣ የሰማይም ወፎች በሉት። ስለዚህ አንድ አራሽ ዘር ሊዘራ ወጣ። ሲዘራ አንዳንዱ ዘር በመንገድ ዳር ወደቀ፣ አንዳንዱም ዘር ሁለተኛው ደግሞ በድንጋያማ ቦታ ላይ ወደቀ፣ እንደበቀለም እርጥበት አልነበረውምና ደረቀ። ሌላውም ዘር በእሾህ መካከል ወደቀ፣ እሾሁም አብሮት አደገና አንቆ አስቀረው። ሌላውም ዘር በመልካም መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍ አፈራ ይላል። ይህም ብሎ ሲያበቃ ድምፁን ከፍ አድርጎ ሰሚ ጆሮ ያለው ይስማ አለ። ከላይ ያለውን ነገር በሙሉ ሰምተዋል። ለሰሙት ሰዎች የምትሰሙ ከሆነ ስሙዋል ማለት አራቱንም መሬት ሲናገር ኢየሱስ ሰምተው ለጨረሱ ሰዎች የሚሰማ ጆሮ ያለው ይስማል። ምክንያቱም አንዳንድ ሰው ይሰማል እንጂ አይሰማም። ይሰማል ማለት ጆሮ ኖርማሊ ሳውንድ የመስማት ችግር የለበትም፣ የጆሮ ችግር የለበትም፣ ነገር ግን አይሰማም። ደቀ መዛሙርቱም የዚህን ምሳሌ ትርጉም ጠየቁት። ከዛ ህዝቡ ይሄንን የሚሰማ ጆሮ ያለው ይስማ የሚለውን እንግዲህ ሰምተው ሄደዋል። እርሱም እንዲህ አለ፣ የእግዚአብሔርን ምስጢር ማወቅ ለእናንተ ተሰጥቷል፣ ለሌሎች ግን በምሳሌ እናገራሉ። ይኸውም እያዩ ልብ እንዳይሉ
እየሰሙ እንዳያስተውሉ ነዋል። በምሳሌ የምናገርበት ሪዝን አለ እያየህ እንዳታይ እየሰማህ እንዳታስተውል ነው። ብዙ ሰዎች የሚመስላቸው ኢየሱስ ሰዎች እንዲገባቸው ለማድረግ የሚጥር ይመስላችሁ ነው። እንደውም የሚያደርገው ምንድነው? እያየህ እንዳታይ እየሰማህ እንዳታስተውል ምሳሌ ነው የሚነግረው። ወይ ኢየሱስ ነው ያለ። ዋይ ለምን ሚለውን ጥያቄ መልሳል። እንግዲህ የምሳሌውን ትርጉም ይህ ነው። ለእናንተ ግን የእግዚአብሔር ምስጢር ማወቅ ሰጥቷል። ዘር የተባለው አሁን አንድ ሰውዬ የሄደው ዛሬ ጥሩ ትምህርት ነው የተባለው ዘር የሚገርምሽ ዘር ተወደቀ ምናምን ይላል። ይሄን ይዞ ነው የሄደው። ምን ዘር? ስንዴ፣ ገብስ፣ በቆሎ፣ ማሸላ ጥሩ የእርሻ ትምህርት ተምረናል። ዛ ኢየሱስ ክርስቶስ ስለ እርሻ ሊያስተምር አይደለም። ማወቅ ላለባቸው ሰዎች ግን ዘር የተባለው አለ የእግዚአብሔር ቃል ነው። ስለዚህ አሁን ባለፈው አንድ ሳምንት ውስጥ የሰማችሁት ነገር በሙሉ it's a seed። ዘር ደግሞ በጣም የሚገርመው ባህሪው በውስጡ መሆን የምትፈልገውን ፖቴንሻል በሙሉ በውስጡ ይዟል። ዘር በጣም ያስጠላው ባህሪው አሁን የምትፈልገውን ነገር አይሰጥህም። ብትበላው አያጠግብም። ዘር በጣም የሚገርመው ባህሪው ደስ የሚለው ባህሪው ነገ ላይ የምትፈልገውንና ከምትፈልገውን በላይ ይሰጣል። ዛሬ ላይ ግን ዋጋ መክፈል አለብህ። ብዙ ወጣት ደግሞ አሁን ያለው ጄነሬሽን ወጣት ብቻ ሳይሆን አጠቃላይ ጄነሬሽኑ ደግሞ ምንም ዋጋ መክፈል አይፈልግም። የሆነ ነገር ማግኘት ግን ይፈልጋል without any pain። በኤአይ በቃ ገብቷል። ሰርመን አዘጋጅልኝ ትለዋል። በሰብ ፖይንት ሰጥቶ ያዘጋጅ። ኖ ሳፈሪንግ ኖ ፕሬየር why you pray ኤአይ የሚያዘጋጅልህ ከሆነ you will be deceived at the end of the day። መልእክቱን ማቅረብህ አይደለም፣ መልእክቱ ምን አይነት ኢምፓክት ያመጣል ነው። መልእክቱ የሰዎች ጭንቅላት ጋር መድረሱ ሳይሆን የሰዎች ልብ ጋር ለማድረስ ነው የምትጸልየው። ሰምታችኋል? ስለዚህ ዘር የተባለው የእግዚአብሔር ቃል። ስለዚህ እግዚአብሔር ዘር ሰጥቷቸዋል። it's up to you። መጽሐፍ ቅዱስ ሲናገር እግዚአብሔር ለዘሪ እርሻ አይሰጥም፣ ለዘሪ አዝመራ አይሰጥም፣ ለዘሪ ዘር ይሰጣል። ዴስቲኒህን ለመቀየር ሲፈልግ እግዚአብሔር ሆይ እንድትቀይረኝ እፈልጋለሁ ስትሉት he will give you a seed። የምትቀየሩበትን ዘር ይሰጣችኋል። የምትቀየሩበትን ፕሪንሲፕል ይሰጣል። ጌታ ሆይ ከዚህ አዲክሽን ውስጥ መውጣት እፈልጋለሁ ስትል look unto Jesus። ጌታ አልገባህም? እኔ እኮ ያልኩ አሁን ካለሁበት ሁኔታ look unto Jesus። ይኸውልህ ጌታ ገብቶሃል? አሁን የምነግርህ ነገር ማየና አባዬ እየተጣሉን አስታርቃቸውን look unto Jesus። አንዳንዴ የሆነ እሱ እኛ በአማርኛ እሱ በቻይንኛ የሚመልስ ይመስላል። አልተግባባንም እንላለን። ግን እግዚአብሔር የጠየቀውን ጥያቄ ነው የመለሰው። ጌታው ብር ያስፈልገኛል ስትለው ቃል ይሰጣል። ጌታው ብር ገብቷል? ብር የኢትዮጵያ በ200 ካሽ አርገው ምንድነው አንተ ሁሉ ጊዜ ጥቅስ ነው እንደ የምታውቀው? እግዚአብሔር የሚሰራው ተናግሮ ስለሆነ ነው። ያልገባን ነገር ምንድነው? ይሄ ሰማይ የዘር ውጤት እንደሆነ አናውቅም። እግዚአብሔር ሰማይን ለመስራት ጭቃ አላወካም፣ ቃል ነው ያወጣው። ስለዚህ ያንተን ህይወት ለመስራት ሰማይን ለመስራት ቃል ተናግሮ የሰራ እግዚአብሔር የኔ ህይወት ላይ ሲሆን ለምንድነው ቃል የሚሰጠኝ አትበል። እግዚአብሔር እንዴት እንደሚሰራ አጥና። እግዚአብሔር የሚሰራው እንዳንተና እንደኔ እየሄደ እየመጣ አይደለም። ተቀምጦ ይናገራል። ብርሃን ይሁን ይላል መጽሐፍ ሲናገር፣ ብርሃንም ሆነ ይላል። ስለዚህ እግዚአብሔር የምትቀየሩበትን ዘር ሰጥቷችኋል። it's a seed። ዘር ግን immediate result የለውም። ኢትዮጵያ እየተራበች ነው ሲባል ምርጥ ዘር ይልካል። እየራበን ነው። ለዚህ እኮ ነው በጣም የሚረዱ ሀገሮች የማይለወጡት። ምርጡን ዘር ተቀብሎ አሁን ዋጋ ከፍለው ከመውጣት ይልቅ የተቀቀለ ስንዴ የሚበሉት።
that's why በዓለም ላይ ትልቁን ስንዴ የምታመርተው አገር ካናዳ ትባላለች። ካናዳ በአመት የምትደፋው ስንዴ የምትደፋው ወደ ባህር የምትጨምር ኤክሰስ ከመሆኑ የተነሳ ሸጣ በልተው ኤክሰስ ከመሆኑ የተነሳ ባህር ውስጥ ይደፋሉ በጣም ብዙ ስንዴ እና ወደ አፍሪካ ሀገሮች ወይም ወደ ሚረዱ ሀገሮች ሲሄዱ ቀቀለው ነው የሚልኩት። ለምን መሰለ? ያ ስንዴ ሳይቀቀል ከላኩት ስትዘራው በጣም ብዙ ምርት ነው የሚያመጣው። እኔ በጣም ነው ማመሰግናቸው ቀቅለው ስለሚልኩት። ብዙ ጊዜ እናደድ ነበር። አሁን ግን ጌታ አንተ ነህ ችግር ያለባል። ምክንያቱም እኛ ምንም የሆነ ነገር ዲስከቨር ማድረግ አንፈልግም። እኛ ዲፔንድ አድርገን መኖር ነው የምንፈልገው። እነሱ በለፉበት እንትን እሱን ዘርተን መበልጸግ ነው የምንፈልገው። ኖ ራስ you have to discover ስንዴ እንዴት እንደሚበዛ። ስለዚህ ትልቁ በዓለም ላይ almost የአሜሪካንን በሉት አጠቃላይ በአብዛኛው ስንዴውን ካናዳ ነች የምታመርተው እና ለሌሎች አገር በእርዳታ ለሚቀበሏት ግን ስንዴው እንዳይበቅል አድርገው ነው የሚሰጡ። ምክንያቱም አንተ ተረጂ ነህ፣ አንተ ጥገኛ ነህ። የሚቀጥለው ዓመት ትጠይቃለህ፣ ዘር አታበዛም። አቹት እግዚአብሔር ህይወታችሁን መለወጥ ሲፈልግ ዘር ይሰጣችኋል። ሲድ ፋይናንሻሊ ለውጥ ስትፈልጉ God will give you ስለ ፋይናንስ ያሉ የቃሉን ብርሃኖች። በየትኛው ፈውስ ስትፈልጉ በፈውስ ላይ ያሉ የቃሉን ዘሮች ይሰጣችኋል። ያንን ዘር ወደ ምርት ወደ አዝመራ መቀየር it's up to me። ወደ አዝመራ ለመቀየር ፕሮሰስ ውስጥ ያልፋል። ስለዚህ እግዚአብሔር ዘር ከሰጣችሁ መልስ ሰጥቷችኋል። ስለዚህ በዚህ ሳምንት እግዚአብሔር ዘር ያልሰጠው ሰው የለም። that means በዚህ ሳምንት እግዚአብሔር አግኝቶሻል። አሜን። አያችሁት? ኢየሱስን ልናይ እንወዳለን ሲባሉ ሰዎች ፊዚካሊ ማየት ነው የሚፈልጉት። ልክ እንደሰማችሁት ነው መጽሐፍ ቅዱስ ላይ ማቴዎስ ወንጌል፣ ማርቆስ፣ ሉቃስ፣ ዮሐንስ ላይ ኢየሱስን ያዩ ብዙ ሰዎች አሉ፣ ምንም አልመጣም። የነኩት ብዙ ሰዎች አሉ፣ ምንም አልመጣም። የገፉት ብዙ ሰዎች አሉ፣ ምንም በህይወታቸው አልመጣም፣ ያሉበት ነው የቀሩት። አንድ ሴትዮ ግን በእምነት ነክታው የሆነ ነገር ተቀብላለች። ነገሩ የሚሰራው በመገለጥ እንጂ ነገሩ የሚሰራው ፊዚካሊ በመንካት አይደለም። ስለዚህ ከፊዚካል ዓለም ውጡ። ምክንያቱም ዋናው ሳያዩ የሚያምኑ ብፁዓን ናቸው። ብጽዕናው የማየት ጉዳይ አይደለም፣ ብጽዕናው የመንካት ጉዳይ ነው። በቃል ውስጥ ኢየሱስን ካያችሁ ዳሴት ልባችሁ ውስጥ ኢየሱስ ከተቃጠለ ዳሴት እግዚአብሔር አውርቷቸዋል። እግዚአብሔር አውርቶሻል። ኢሚዲየትሊ እኮ ከዚህ አዲክሽን ውስጥ አልወጣውም፣ ግን ዘር ሰጥቷል እግዚአብሔር። ዘሩን ተንከባከበው። don't worry about the addiction። ዘሩን just cultivate አድርገው። ውሃ አጠጣው፣ ፀሐይ ሲያስፈልገው ፀሐይ አስመታው፣ በሚቀጥለውን ፕሮግራም ላይ ቃል አስመታው። ከዛ ቀስ እያለ ዘሩ መጽሐፍ ቅዱስ በመጀመሪያ ዛላ፣ ከዛ ቡቃያ ይላል፣ ከዛ ዛላ፣ ከዛ ፍጹም ሰብል ያፈራ። እንዴት እንደሆነ ሳታውቅ መቼ እንደተላቀቅ ሳታውቅ ወጥተሃል። መውጣት ብቻ አይደለም ድጋሚ መመለስ አትችልም። ምክንያቱም የወጣው በእግዚአብሔር ቃል መርህ ነው። አንዳንድ ጊዜ ሰዎች ዴሊቨርድ ስናረጋቸው ችግሩ በምን ዴሊቨርድ እንደሆኑ አያውቁም። ሳምባዲ ላይ ባለው ጸጋ ነው ዴሊቨርድ የሚሆኑት። ችግሩ ያንን ለማቆየት አቅም ያጥራችሁ። ዋይ ነፃ የወጡት በሆነ ሰው ላይ ባለ እግዚአብሔር ጸጋ ነው። ለዚህ ነው በየጊዜው ነፃ የሚወጡ ሰዎች። ኢየሱስ እንደዚህ ያለ እውነትን ታውቃላችሁ እውነትም አርነት ያወጣቸዋል። አርነት ማለት ምን ማለት መሰላችሁ? አርነት ማለት ድጋሚ ላትታሰር ነፃ መውጣት ማለት ነው። ሰምታችኋል ያልኩትን? አርነት ወጥቻለሁ ሲል ድጋሚ እዛ ኬዝ ውስጥ አታገኘኝም ማለት ነው። I'm free, forever free. I'm in the place of freedom. ከዚህ በኋላ እዛ ስሌቨሪ ውስጥ አታገኘኝም ማለት ነው። ስለዚህ እግዚአብሔር ዘር ሰጥቷችኋል። ህይወትሽን ሊቀይር ሲል ሲድ ይሰጥሻል። ብዙ ሰዎች ግን የዘር ቫልዩንም የዘር ጉልበቱንም የዘር ባህሪውንም የዘር ጸባዩንም የዘር አካሄዱንም አያውቁምና ያባክኑታል። እግዚአብሔር እኔ የምለው ነገር አልገባው። እኔ የምፈልገው የሆነ የምፈልገው ነገር አለ። እግዚአብሔር በመርህ ብቻ ነው የሚሰራው። እግዚአብሔር ምትሃት አይሰራም። ሰይጣን ነው የሚያምታታው። ምክንያቱም ራሱም የተምታታበት ስለሆነ ሲያምታታ ነው የሚለው። መለወጥ የጸና ለውጥ በእግዚአብሔር ቃል የተለወጡ ሰዎች ብቻ ናቸው። ማለት ተለውጠ ነው የምትቀረው።
ተለውጠ ነው። ለዚህ ነው ነፃ ለመውጣት ኢየሱስ ሲያወራ ራሱ እኮ ነው እንግዲህ ልናየው የምንፈልገው። ኢየሱስ ቆመና እውነትን ታውቃላችሁ ማለት እኔ ጋር ትመጣላችሁ ምናምን አይደለም ያለው። እውነትን ታውቃላችሁ። የምታውቁት እውነት ስለሱ እውነትን ታውቃላችሁ። እውነት ወደ ነፃነት ሀገር ይዟችሁ ይሄዳል። ከዛ በኋላ ነፃነት በራሱ ነፃነት ከገደብ ጋር ነው። ባይዘው አንዳንድ ሰዎች ነፃነት ተርጉሙ ራሱ ልክ አይደለም። አንዳንድ ሰዎች ነፃነት ቅጥ አልባነት ነው። መጽሐፍ ቅዱስ ነፃነት የሚለውን ከገደብ ጋር ነፃነት አሁን ሰው እዚህ ጋር ቆሞ የመናገር ነፃነት ሊሰጠው ይችላል። እዚህ ፑልፒት ላይ የመቆም ነፃነት ግን የለውም። በመሃል ሞቅ ሲለው ፑልፒት ላይ ቢወጣ ድጋሚ አናወጣው። ምክንያቱም ፑልፒት ላይ የመቆም እዚህ ፑልፒት ላይ በእግር የመቆም ነፃነት አልተሰጠውም። ሰው እዚህ መሬት ጋር ቆሞ ፑልፒቱ ላይ መጽሐፍ ቅዱስን እንዲያስቀምጥ እንጂ ሰውየው እንዲቆም መንፈስ ነክቶኛል ብሎ ፑልፒት ላይ እንዲወጣ። መንፈስ ሲነካ ራስን መግዛት ነው የሚያስተምረው እንጂ ፑልፒት ላይ መውጣት አያስተምርም። ሰምታችኋል ያልኩት እንደዚህ እናገራለሁ ብዬ አይደለም፣ ግን እንደዚህ እየተናገርኩ ነው። ስለዚህ የእግዚአብሔር ፕላን ነው ማለት ነው። ኢቭን ይሄንን ጥቅስ ለመጥቀስ አይደለም የመጣው፣ መንፈስ ቅዱስ ነው ይሄንን ነገር እየነገራችኋል። ስለዚህ ፕሮግራሙ እየተጠቀለለ ነው። እኔ እኮ ቅድም እንደመሰከሩ ልጆች የሆነ ነገር ፊል አላረኩም፣ አልተሰማኝም፣ የሆነ ነገር ጥስ አላለኝም፣ የሆነ ነገር በዚህ በጆሮዬ በኩል እንደ ዘይት ነገር ሲፈስ አልሰማው፣ በዚህ ባይኔ ላይ እንትን ነገር አልገባኝ፣ እግሬን ይዞ ከዛ እግሬን እንዲ ብርክርክርክርክ አድርጎኝ ከዛ እግሬ ልቆም ሲልም ብሎኝ ወደ ጎን ወድቄ ወንበሩን አልሰበርኩም። Leave it. God gave you a seed. እጅሽ ላይ ዘር አለ። እጅህ ላይ ዘር አለ። ምን ብለዋል? የነፃነትን መንገድ ሰጥቷችኋል። አሁን ዘር አደገኛ ባህሪው አልኳችሁ፣ ወዲያውኑ መልስ የለውም። ደስ ይላችኋል። አትሊስት ከዜሮ ነፃ ናችሁ። ምክንያቱም የጥያቄን መልስ ባገኝበትን የመልሱን መጀመሪያ አግኝቻለሁ። ከዚህ በፊት በዳርክነስ ውስጥ ነበርኩ። አሁን ላይት ሃዝ ካም፣ ብርሃን መጥቷል። ስለዚህ በሩ ተከፍቶልኛል። ጨለማ ውስጥ አይደለሁም። አሁን የምፈልገው ቦታ አልደረስኩም፣ ግን የነበርኩበትም አይደለሁም። ተጀምሯል ጉዞ። አሁን ስራ ይጠበቅብኛል። ምን? ዘሩን የመጠበቅ ዘር እግዚአብሔር ዘር ሰጥቷችኋል። ሳምባዲ ይሄንን አስተውሎ ሊወጣ ይገባል። ዘር ሰጥቷችኋል። ዘር እጃችሁ ላይ ዘር አለ። የዛሬ 28 ዓመት በብዙዎቻችሁ እድሜ አካባቢ ነበርኩ፣ 10 ምናምን እድሜ ውስጥና God gave me a seed. I will make you great. I will use you for many generations. You will be a blessing. But if you keep this, if you follow my way, if you study my word, if you pray seriously, God gave me a chance. I can use it or I can abuse it. You have a choice. No problem. በተሆኑትን ነገር መወሰን። ሁልጊዜ ችግሩ ምንድነው? at the end of the day የትኛውን ነው የምትወደው ነው። at the end of the day እናንተ ውስጥ ያሉ by the way እናንተ ፌል ካረጋችሁ እናንተ ውስጥ ያሉ ልጆችም ፌል ያረጋሉ። ሰምታችኋል ያልኩት? እናንተ ውስጥ ያሉ ልጆች በእግዚአብሔር ጸጋ ላይ ያመልጡ ይችላሉ። ነገር ግን እናንተ የምታልፉበትን መከራ አብራችሁ ታሳልፏቸዋላችሁ። if you become poor, አንተ በፈጠርከው ሚስቴክ ልጆች በፖቨርቲ ቤት ውስጥ ያድጋሉ። it's because of you. You are not deciding to change your life. አያችሁ early years ላይ ገባኝ አንዳንድ ነገሮች አየሁ። so Lord, I don't want to be a normal person. I don't want to be ማለት an ordinary. I don't want to be like my friends. I don't want to be ማለት ህይወቴ እንደነዚህ ሰዎች እንድጨርስ አልፈልግም። ከዛ በኔ እድሜ ያሉትን አየው፣ ከኛ ከፍ ብለው ያሉትን አየው፣ ከነሱ ከፍ ብለው ያዩትን አየው። ኦልሞስት እየጨረሱ ያሉትን ሰዎች ሁሉ አየውና አጠናው። የሁሉንም ህይወት አጠናውን። ሎርድ እንደነዚህ እንደ ሁሉም መሆን አልፈልግም። I want to be a different person. Please help me. Okay, if you want that, God will give you a seed. all ያችን seed ይዤ seriously ጸልይላ እና ሁልጊዜ
ጊዜ የሆነ ነገር አይሰማቸውም ስትጸልዩ። don't be a man and a woman of feelings ማለት ብዙ ሰዎች አንዳንዴ ስሜት ነው የሚገላቸው። ጸልይ ይላል አንዳንዴ ምንም አይሰማ ባራጋዶሳና ማጋታ ምንም አይሰማ ማአዳባጋዳ ባጋ ተጸልያል። you study the word ምንም አይሰማ። sometimes you feel something ሲሰማ ደስ ይላል። sometimes you don't feel anything, no problem. do the same thing ምክንያቱም እግዚአብሔር ቼክ እያደረገ ያለው ኮንሲስተንሲ ነው። እግዚአብሔር ቼክ እያደረገ ያለው ፐርሲስታንስ እንዳለ ነው። ጽናትህን እያየ ነው። ለአንድ ነገር ያለህን ቁርጠኝነት እያየ ነው። አንተ ሲሪየስ መሆንህን እያየ ነው። እግዚአብሔር ዘሩን እንዴት እንደምታረገው እያየ ነው ያለው። ፋይናሊ እና ጓደኞቼ ብዙ ቦታ ሲንዘላዘሉ ብዙ አመት አንድ ክፍል ውስጥ ነው ያሳለፍኩት። ብዙ ነገር አላቀም ነበር። ከተማው ላይ ኢቭን አንዳንዴ መንገድ ይሰራል። ያው ረጅም ጊዜ ነበር እንደው በ2 አመት በ3 አመት ነው የሚያልቀው። አይቼው አላቅም። መንገድ በዛ ጋር የተሰራው መንገድ ተሰራ እንዴ ይላል። ለሰለ ምንም መረጃ የለኝም። እኔ መረጃዬ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ ሐዋርያት ሥራ፣ ሮሜ፣ አንደኛና ሁለተኛ ቆሮንቶስ እያልኩ እሱም ማጥናት ነው። ናናዴ ከሳምንት በኋላ ነው የምወጣው። የሆነ መንገድ ላይ የሆነ ለውጥ ያለው ወይ የሆነ ነገር ለውጥ ያለው ሰፈር ለቅሶ ነበር ይሉኛል። ማቃቸው ሴትዮ ሞተዋል። ቀብር ሆኖ ሰለስቱ አልፏል ሁሉ እኔ አልሰማው። ምክንያቱም እኔ የሐዋርያው ጳውሎስን እየሰማው ነበር። እና ብዙ ሰዎች እንዳመመኝ ይነግሩኝ ነበር፣ እንደሚያመኝም ይነግሩኝ ነበር። ጅል እየሆንኩ እንደሆነ የልጅነት ጊዜ ጨዋታ አይገኝምና አሁን ነው መጫወት ያለብኝ። ኦኬ ሊቭ ኢት። እና ብዙ ሰዎች ስኬት ላይ የሚደርሱ ሲያረጁ ነው። በ26 በ27 ዓመቴ እኔ ቤተ መንግስት ውስጥ ላሉ ሰዎች ሁሉ ጸልይ ነበር። በ26 ዓመቴ በ25 ዓመቴ አሁን እንኳን ጴንጤዎች ናቸው ተብሎ ብዙ ሰው ችግር የለም። ድሮ እኔ ምንም በጌታ ሳይሆን በአብዛኛው ሰው በጌታ አይደለም። ለሁሉም ነው እጄን እየጫንኩ መጸልይላችሁ። ቤተ መንግስት ውስጥ ነው የምላችሁ። ሰው እኮ ቤተ መንግስት ገብቶ አያውቅም በህይወቱ ያን። አሁን ነው የገባው። ብዙ ሰው ፓርክ ስለሆነ በዛው በእግረ መንገድ ይገባል። ሰው ሳይገባ አየ እግዚአብሔር ቆይ ምናምን ሲለኝ በኋላ ነው እየቆየ የገባኝ። ለካ የቆየሁበት ስፍራ አንተን ራስን ሌላ ነገር ውስጥ ይከታ። ለካ ዘሩ አዝመራ ወደ መሆን ተቀይሯል። ስለዚህ እግዚአብሔር ዘር ሰጥቷቸዋል። ዘሩን እንዴት እንደምታረጉት be careful because destinyያችሁ አሁን ከዘሩ አንፃር ዘሩ ከመከነ መኖራችሁ አይቀርም፣ ግን you will sacrifice so many things። ዘሩን ግን በአግባቡ ከተጠቀምክበት when you look back Lord wow thank God። አንዳንድ ቦታ ሲሄድ አውቆቤ ስላለች እሷ ቆጭ የሆነ ቦታ ከሆነ ወይ በጣም ከጥቂት ሰዎች ጋር ነው ብዙ መገናኛውና ቆጭ ስል የሆነስ ፓስተር ተዘራን አስተዋውቀኝ ፕሊዝ ጓደኛው መሆን ፈልጋለሁ። everybody ለበሰለ it's because of the seed። እኔም ፐርሰናሊ እኮ አይደለም የሚፈልጉት አይ ኖ እኔ ጋር ምን እንዳዩ እኔ ያወቅኩት አንድ አካል ስላለ እኔ ጋር መሆን ይፈልጋል። አሁን እንደዚህ ብላችሁ እኮ ዝም ብሎ ሰዎች አሉ ወይ ባለስልጣኖች ናቸው ወይ ከተማው ትልልቅ ነጋዴዎች ናቸው ወይም በጣም ትልልቅ እንትኖች ናቸው። ማግኘት ፈልጋለሁ። ጓደኛ ነው ፕሊስ አስተዋውቀኝ እንትና አስተዋውቀኝ ብሎ ነበር ምናምን ይሉኝ። ቋንዴ እናት ከመጽሐፍ ቅዱስ ላንበብ ለሰለ መጽሐፍ ቅዱስ ነው እንደዚህ ያረገኝ እና don't waste your time። ዘሩ የእግዚአብሔር ቃል ኢየሱስ ክርስቶስን የማየት ዘሩ ምንድነው? የእግዚአብሔር ቃል። ከዛስ የመጀመሪያው መሬት ልናገርና ልጨርሰው። በመንገድ ላይ የወደቀው ቃሉን አለ የሚሰሙ
ነገር ግን አምነው እንዳይድኑ ዲያብሎስ እኮ ባይኖር ብዙ ነገር ጥሩ ይሆን ነበር። አያ ቃል ዘር እንደተቀበላችሁ ያውቃል። ለምንድነው ዲያብሎስ የሚመጣው ካላችሁኝ it is because የተቀበላችሁት ነገር ምን እንደሚያመጣ ስለሚያውቅ። ብዙ ሰዎች ለእግዚአብሔር ቃል ዋጋ የላቸውም። ዲያብሎስ ያለውን ያህል ዋጋ ቆይ ምንም የማያመጣ ከሆነ አሁን በዚህ ሳምንት የሰማችሁት ለምን ዲያብሎስ ይመጣ? ባከቷት ዝም ብላ ነው ጊዜዋን የምታቃጥል። ባዮሎጂ ቢሆን የሰማሽው አይመጣም። ምንም እንደማታመጫ ያውቃል። በባዮሎጂ ህይወትሽ እንደማይቀየር ያውቃል። ስለ አልጀብራ ማትስ ላይ ተምረህ ምንም አያመጣም። ምንም አታመጭም። በአልጀብራ የሆነ ነገር ልታረግ ትችላል፣ ግን የራስን ህይወት አትቀይርም። ካለህበት ህይወትም ነፃ አትወጣም። ልክ ግን ቃል ስትሰማ ዲያብሎስ መጥቶ ማርቆስ ሲናገር ወዲያው ይሄ ነገር ጊዜ ከሰጠኸው አደጋ አለው ይላል። he knows ዲያብሎስ መጥቶ ዲያብሎስን የሚያክል አካል አቴንሽን እንዲሰጥ የሚያደርግ ምን ብትሰማ ነው? ምንድነው? አሁን እግዚአብሔር እኔን አለካኝም ይላል ሰው። ዲያብሎስ ግን አንተ እየጠበቀ ነው ያለው። ይሄን ነገር መንጠቅ አለብን ተበላን አለበለዛ እያለ ነው ያለው። አንተ ቫልዩ አልሰጠው፣ እኛ ቫልዩ አንሰጠውም። እሱ ግን ወዲያው መጥቶ ወይም ዲያብሎስ መጥቶ ቃሉን አያቸው። አንተን አይደለም የሚፈልገው። ሸሚዝ ምን ያረግለታል ዲያብሎስ? ጫማ ምን ያረግለታል? አይፓድ ምን ያረግለታል ለዲያብሎስ? ያንተ አይፓድ ምን ለሱ ምኑ ነው? ምን ቸገረው? ሞባይል ጉዳዩ እኮ አይደል። ዲያብሎስ ያንተ መኪና ምኑ፣ ያንተ ቤት ምኑ ነው? what's after all መኪናና ቤት ለዲያብሎስ ምንም አይደለም። ካንተ ህይወት፣ ከኔ ህይወት፣ ካንቺ ህይወት ዲያብሎስ የሚፈልገው ቃል መጣ ማለት it is a divine seed potentially ህይወታችሁን መቀየር የሚችል ነገር እግዚአብሔር እንዳስቀመጠ ያውቃል። ዲያብሎስ አምልኮ ስትወጣ አይመጣም። መዝሙር ስለ ዘመርክ አይመጣም። ዲያብሎስ ቃል ስትቀበል ግን ይመጣል። he knows ያንን ቃል ኪፕ ካደረጋችሁት ምን እንደምትሆኑ። ለምን ያስመጣዋል ታዲያ? ምን ሊሰራ ይመጣል ታዲያ? ፐርሰናሊ ማናችንንም አይፈልገንም። ፐርሰናሊ ምንም ጉዳይም የለውም ከኛ። ጉዳዩ ከሰማችሁት ቃል ጋር። ስለዚህ እግዚአብሔር በዚህ ሳምንት በአንድም በሌላ መንገድ ብዙ ቃል ሰጥቷችኋል። ያ ቃል መለኮት የወሰነውን በህይወታችሁ የወሰነውን ነገር ሊፈጽምበት የሚችልበት በር ነው። ስለዚህ ምን ላድርግ? አሁን የብዙ ሰው ችግር ምንድነው? ዲያብሎስ ወዲያው መጥቶ ቃሉን ከልባቸው የሚወስድባቸው ናቸው አለ። መንገድ ዳር ያሉት ምን እንዳይሆኑ ቃሉን የሚሰሙ አምነው። መዳን ምንድነው? መዳን የሚለው ሶዞ የሚል ግሪክ ቃል የሚጠቀመው ሳልቬሽን ማለት። ሳልቬሽን የሚለው በመንፈስ፣ በነፍስ፣ በስጋ፣ በአእምሮ በየትኛውም የህይወታችሁ ክፍል ላይ መዳን ይመጣል። ስለዚህ ዲያብሎስ ያንን ስለሚያውቅ መዳኑን ማስቆም ስለማይችል በኋላ የሚያድነውን ነገር ይወስድብሃል። ስለዚህ ዲያብሎስ ቃሉን ይወስዳል። ከምናቸው? ከልባቸው። ዳዊት ሲናገር ቃልህን በልቤ ሸሽጌ ይዣለዋል። ሸሽጌ ይዤዋል። ለምን? የዳዊት ዴስቲኒ በሰዎች እንትን ላይ የተመሰረተ አይደለም። የዳዊት ዴስቲኒ የተወሰነው በልቡ ውስጥ ተሸሽገው በተያዙ ቃሎች። ፍልስጤማውያን ስለወደዱም እስራኤላውያንም ስለተቀበሉ አይደለም የምትነግሰው። it's because ልብ ውስጥ በተሸሸገው የቃል መጠን። ስለዚህ በላርክ ለዚህ ነው እኮ መጽሐፍ ቅዱስ ምሳሌ 4:23 ላይ አጥብቀህ ኪስህን ጠብቅ ማይለው። አጥብቀህ ሚስትህን ጠብቅ አይደለም የሚለው። አጥብቀህ ሰፈርህን ጠብቅ አይደለም የሚለው። አጥብቀህ ልብህን ጠብቅ። ዋይ እግዚአብሔር ልባችን ላይ ቃሉን ይዘራል። ልባችን ላይ የተዘራውን ቃል ካልጠበቅ ነው ላሴት ይወሰዳል and they become normal። ተመልሶ አምነው እንዳይድኑ አምነው
እንዳይድኑ ዲያብሎስ መጥቶ ቃሉን ከልባቸው ፒክ ያረጋግና ይዞት ሄደ። የሆነ ሰውዬ ወደ ቤት ሄደው በመንገድ ዳር ያሉት ወፎች መጥተው ይለቅሙታል የሚለው አይገርምሽም? ዘር መንገድ ላይ ወደቀ ወፍ ይበላዋል ይላል። በዚህ መገለጥ የሚኖር ሰው አለ። በዛው ቸርቾች መካከል ያለው ልዩነት ይሄ። አንዳንድ ሰው እስቲ ወፍ ላይ ነው ያለው። የወፍ መገለጥ ላይ እንዴት ትቆያለህ? ከዛ አልፋል የእግዚአብሔር ቃል። እግዚአብሔር መገለጥ የሚነግራችሁ ስሙት። ባይዘው ዘሪ ዘሩ ሊዘራ ወጣ የሚል ትምህርት በዝርዝር ረጅም ጊዜ አስተምሬ ያውቃል። እግዚአብሔር መገለጥ የሚሰጣቸው ከሱ ጋር ብዙ የሚቆዩትን። if you don't have time ማን ሚስጥር ይነግርሃል? እናንተ ሚስጥር የምትነግሩት ሰው እኮ ከእናንተ ጋር የሚቆይ ሰው ለሚቸኩል ለሚጣደብ ይሁን አንዴ ቆይ ተረጋጋ ሚስጥር ለነገር ነው አይባልም። ለበሰለ አይሰማም። ጊዜ ለሚሰጣችሁ ሰው እኮ ነው የልባችሁን መታወት። እግዚአብሔር ሚስጥር እንዲነግራቸው ይፈልጋሉ ሰዎች they don't have time ለእግዚአብሔር። ስለዚህ ህዝቡ ስለ ወፍ ሰምተው ከሄዱ በኋላ መገለጡ አለ ዘሩ ባይዘወይ የእግዚአብሔር ቃል ነው አለ። መሬት ያልኩት ደግሞ ይሄ መንገድ ዳር ያልኩት መሬት ደግሞ የሰው ልብ ነው አለ። እና በልባቸው ተዘራ ያልኩት ቃሉ ተዘራ። ከዛ ከልባቸው የተዘራውን ቃል ዲያብሎስ ወሰደው። ምን እንዳይሆኑ አምነው እንዳይድኑ። ስለዚህ መቀበል አይደለም ብዙዎቻችን ችግር፣ የተቀበልነውን ነገር የመጠበቅ ችግር አለብን። አንድ ጥቅስ ላንብብላችሁ። ሉቃስ ወንጌል ምዕራፍ 11 ላይ አንድ ቃል አለ፣ በጣም የሚገርም ቃል። ኃይለኛ ሰው ይላል ጋሻና ጦር ይዞ ቤቱን ሲጠብቅ ይላል ቤቱ በሰላም ይሆናል ይላል። ይኸው ሰላም የምትሆነው አለ ጋሻና ጦር ያስፈልጋል። ለሽ ምትል ከሆነ ምንም ችግር የለውም። ድህነት እዛው ነው የሚመጣው፣ እዛው አልጋህ ላይ ይደርሳል። ብርቱ ሰው በሚገባ ታጥቆ this is so powerful ቤቱን ከጠበቀ ልቡን ከጠበቀ ንብረቱ በሰላም ይቀመጣል። አሁን የሆነ ነገር ተሰጥቷቸዋል you have to keep it well አለያ ዲያብሎስ ይዞት ሄደ እና ኔክስት ይር በአዲስ ነገር ነው ባዶ ናቸው። ብልጥ ሰው ምንድነው መሰል የዚህን ዓመት ኪፕ እንዳረገን የሚቀጥለውን የሚጨምረው። ምክንያቱም ግንባታ ሁሉ ጊዜ የሚያድገው አንድ አርገ ሁለተኛ ከደረብክ ነው፣ ሁለተኛ አርገ ሶስተኛ ነው። ለምን ህይወት አያድግም? የባለፈው ዓመት ሄዷል። ስለዚህ ዘንድሮ አዲስ መሰረት ይጣል። የዚህኛውም ከሄደ ደግሞ የሚቀጥል። ስለዚህ አንዳንድ ጊዜ የሚያስቅ ግንባታ ታለ ምንም ማያድግ። እኔ ጋና ሲሄድ አሁን ባለፉት 2 ዓመት አልሄድኩም፣ ግን ጋና ሲሄድ ኤቭሪ ታይም አንድ መንገድ አለች ምናልፈባት እና የዛሬ 9 ዓመት በፊት ነው መሄድ የጀመርኩት። ከ9 ዓመት በፊት ነው ያየሁት ያንን ግራውንድ ፕላስ 1 እንግዲህ የመጨረሻው አንድ ማማ ነገር ሰርተውላታል። ተወባሉት ግድ የለም ግራውንድ ፕላስ። እኔ ሲሄድ የዛሬ 8 ዓመት ብሎኬቱ ቆሟል። አሁን እንግዲህ በዚህ 2 ዓመት አላየሁትም፣ ግን ደላ 8 years መላለስ the same ህንጻው the same ነው፣ ብሎኬቱ እንደቆመች ነው። እና አንድ ብሎክ ይጀምራሉ፣ አንድ መስመር ካይ በአመት አንድ ዙር እንትን የሚደረደር ሰው አለ። እና ይሄ ህንጻ በጌታ ኢየሱስ ምን አይነት እርግማን ነው ላል ምን አይነት እርግማን ነው። ምክንያቱም አንዳንድ ሰው ያለ መጨረስ እርግማን አለበት። አንዳንድ ሰው ታላቁ ሩጫ ላይ ከፊት ሲጮታ ያዋል፣ መጨረሻው ላይ ማታገኝ ከፊት ይሄ እንትኑ ሻ እና በቃ ይሄ ነው የሚበላው ነው እንት ላይ የለም። ከዛ መጨረሻዎቹ ማል ቪዲዮ ሲቀረጽ የለም እሱ። የአንዳንድ ሰው ችግሩ ምንድነው? እስከ ሰፈሩ ነው የሚሮጠው። ሰፈሩ ጋር ሲደርስ ወደ ቤቱ ይገባል። እግዚአብሔር ይባርካችሁ። ልባችን እንዲፈነዳ አልተጠራንም ይላል። ጥቅስ ይፈልጋል። እግዚአብሔር የረፍት አምላክ ነው ይላል። የሰላም አምላክ ነው ብሎ ወደ ቤቱ ይገባል። አቅርቢ ውስጥ ምግቡን ይላል። ለዚህ ነው አሁን ታላቁ ሩጫ ላይ ቀድመው ነው ሜዳ ላይ የሚሰጡት። ምክንያቱም ብዙ ሰው አይመጣም፣ መጨረሻ ስለማይመጣ መጀመሪያ ነው ከነማሊያው ከእንትኑን ይሰጧል። ይዘይድ ወደ ቤት እንደምትሄድ ስለሚያቆማል። መጨረስ በረከት ነው። ለመጨረስ ደግሞ you have to keep። አያችሁ፣ ብርቱ ሰው በሚገባ ታጥቆ ቤቱን ከጠበቀ ንብረቱ በሰላም ይቀመጣል። ነገር ግን
ይበልጥ ብርቱ የሆነ ሰው መጥቶ ካጠቃውና ካሸነፈው ታምኖበት የነበረውን ትጥቁን ያስፈተዋል፣ ምርኮን ወስዶ ለሌሎች ያካፍላል። ስለዚህ ልባችሁን በብርቱ መጠበቅ ይኖርባችኋል። ከጠበቃችሁ you will have a great time. If you keep every time የሚሰጣችሁን መልእክት if you keep it well በደንብ ከጠበቃችሁት the next 5 years the next 8 years you will shine. ማለት ሰው ሲያይ oh my god ይሄ ሰው አበራ ይላሉ፣ እቺ ሴት አበራች ይላሉ፣ እነዚህ ሰዎች አበሩ ይላሉ። ለምንድን ነው ይሄንን የሚሉት ሲባል it's because የተሰጠህን ነገር አታስወስድም። ጋሻና ጦር መያዝ አለብህ። ሰምተሃል፣ ሰማሃቸው ነገሮች አሉ፣ ልትለቃቸው አይገባም፣ ልትለቋቸው አይገባም። ፐርሰንና ፐርሰናሊቲ ብዬ ትናንት ብዙ ነገር ነግሬያቸዋል። ልትለቀው አይገባም። ከለቀቀው ዲያብሎስ ከእጅ መመንተፍ ይፈልጋል። you have to say no I will keep it። እንዴት ነው የምጠብቀው? ደጋግሜ በማጥናት ሊወስደው ሲሞክር ደግሜ ያጠናዋል። ስደግመው አበቃ፣ ተመታ ዲያብሎስ። አንድ እሱ ምንድነው የሚፈልገው? በሌላ በአርሴናል በማንቼ በእንትን በሊቬ በምናምን አድርጎ ማጥፋት ነው የሚፈልገው። ያን ችግር የለውም ኳስ ብታይ። ነገር ግን ማታ ላይ ድገማት። አንድ ስደግመው ዲያብሎስ ይመታል። አንድ ዙር ስደግመው የጻፍከውን ድጋሚ ይመታል። ስለዚህ ስደጋግመው ዲያብሎስ ዘላለም ይመታል። If you keep it well you will have the fruit። ዘሩ አለ አርጊልኝ መናትሽ ማርቆስ ምዕራፍ 4 how I wish በቃ ማርቆስ ምዕራፍ 4 ዘሩ እንዴት እንደሚያድግ ሲናገር ይሄንን ነው። ባይዘው ማርቆስ ምዕራፍ 4 ላይ ተመሳሳይ ሉቃስ 8 ላይ ያለውን ሐሳብ ነው ኢየሱስ የሚያስቀምጠው እና ዘሩ እንዴት እንደሚያድግ ከቁጥር 26 ጀምሮ ከዚያም እንዲህ አለ፣ የእግዚአብሔር መንግስት አለ ይህን ትመስላለች። ባይዘው እግዚአብሔር ቃል ሲሰጣችሁ የመንግስቱን ዘር ነው የሚሰጣችሁ። ይህን ትመስላለች። ምን ትመስላለች? አንድ ሰው መሬት ላይ ዘር ይዘራል፣ ወይም አንድ ሰው የሰዎች ልብ ላይ ዘር ይዘራል። ከዛ ሰውየው ሌሊት ይተኛል። አሁን ችግሩ ምንድነው? ሌሊት ስተኛ ሌሊት ላይ የሚመጣ አካል እንዳለ መርሳት የለብህም፣ እንዲወስደው መፍቀድ የለብህም። ብዙ ሰው ባይዘው በዲያብሎስ የሚወሰድበት ነገር ተኝቶ ሌባ ብዙ ጊዜ ሰው ሲተኛ ነው። ስትተኛ ማለት ለምሳሌ ቆመህም መተኛት ይቻላል። ሰው ባስ ውስጥ ሆኖ ሞባይሉን እንደዚህ አድርጎ ነው እና አተኝታል። ብራዘር ተኝታል። በእግር በመኪና እየሄድክ ነው እንጂ ተኝታል። ስትነቃ ሞባይል አይጠራም እንዴ ብለህ ስትነቃ በደንብ እንድትነቃ የሚያረግ ነገር ተሰማል። ወዮ ሌባ ለሰለ አንተ ነህ። ኢቭን የሰረቀው ሰውዬ ከዚህ በፊት ሰርቆ አያውቅም። አንተ ነህ ራስ መታሰር ያለበት። እኔ ፖሊሱ ሌባውን አይደለም ማስረው፣ አንተን ነው ማስረው። ያላሰበን ሰውዬ የምታሳስብ ክፉ ሰው ነህ። በጣም ክፉ ሰው ነህ አንተ። ምንም ሐሳብ አልነበረውም ሌባ ለመሆን። እንዴ ሌብነት እንደዚህ ነው እንዴ ይላል እንዴ? ወደፊት እኔ ገብቷል። የ100 ሺህ ብር የሚሆን የ10 ሺህ ብር የሚሆን የ30 ሺህ ብር ስልክ ሰጠው እንዴ? እኔ በደሞዜ 3250 ነው ይላል። ሲያስበው በአመት ሳስበው ይላል፣ በአመት ሳስበው የማገኘው ነው 30 ሺህ አይሞላም ይላል። እንዴ ዝም ብዬ እንዲሳባ አርጌ የሆነን ሰው ያላስፈላጊ መንገድ እየመራህ ነው አንተ ተኝተህ። ስለዚህ አብረህ መታሰር አለብህ። ሰውን አላስፈላጊ ነገር በማነሳሳት ምንም መስረቅ ፕላን ያልነበረው ሰውዬ እንዲሰርቅ ደሞዙን እንዲያስብ ለምሳሌ ሄዶ ሲሸጣት ያመድ ደሞዙን ነው የሰጠው። እንዴት ነው ያደረገው? እንደዚህ በቃ የሰራው ምንድነው? ባስ ላይ ተሳፍሯል፣ የባስ ከፍሎ ከዛ ሳብ አድርጓል። በቃ the only thing የሰራው ይሄንን ነው። እዛስ ቀኑ ሙሉ ሲሸከም ነው የሚውለው 3200 ለማግኘት። ይሄኛውስ
የባስ ይከፍላል፣ ሳብ ያረጋል። የሆነ የተኛ ሰው እያለ ተማርኮ ሲጋ እንደዚህ አርጎ ያዝ ላጣርጎ ይወስዳል። ለዛ ነው አንዳንድ ሰዎች ሌብነት ውስጥ የሚገቡት። ለዛ እኮ ነው ፖሊሶች ሁሉ ጊዜ መኪና ውስጥ በሚታይ መልኩ ዕቃ አታስቀምጡ ይሏል። ምክንያቱም ቦርሳ ሲያዩ ሰዎች ላፕቶፕ አለው ብሎ ያስባል እና ይሰብራሉ መኪና። ስለዚህ ጥፋተኛው አንተ ነህ ይሉሃል ፖሊሶች። አንተ ነህ ሰዎችን እንደዚህ ያነሳሳው። እና ልጆቹ አኛ ከዚህ በፊት ምንም ቼክ ሲደረጉ የምንም የወንጀል ታሪክ ራሱ የላቸው። ከዚህ በፊት ራሱ ኢቭን እንደዚህ አይነት ታሪክ ሰርተው ግን ሲያልፉ ምንድነው ያየሁት? ቦርሳ እኮ ነው። አንዳንዴ እኮ ቦርሳ ውስጥ መጽሐፍ ነው ያለው። መኪናው እንዲሰበር ምክንያት የሆንከው አንተ ነህ። መኪና የሰበሩብኝ አትበል፣ አንተ ነህ። ቦርሳውን እዛ ኋላውን በር ላይ አስጥተው የሄድከው። ብዙ ጊዜ ከኋላ ኮፎን ከፍተው አያውቁም። ባይዘው ከፍተው አያውቁም። ከኋላ ኮፎን እንዲከፍተው አያስቡም። ብዙ ጊዜ ሌቦችን ኢንስፓየር የሚያደርገው የሰዎቹ መንከርፈፍ ነው። በአማርኛ ነው አምፕሊፋይዱ ነው መንከርፈፍ የሚለው። የድሮ የሚለው የድሮ ትርጉም የሚለው የሰዎቹ መፍዘዝ ነው የሚለው። አዲሱ ትርጉም ምን ይለዋል? መንከርፈፍ ይለዋል። መንከርፈፍ ምንድነው? መንከርፈፍ ማለት ሞባይልህ እንደዚህ አውጥተህ የኋላ ኪሱ አድርጎ ይሄዳል። አሁን አንዳንድ ሴቶች ሳያቸው የኋላ ኪስ አድርጎ ከማን እንዳዩት አያውቁም። ልክ እንደ ሰውየው እንዳለው ሞባይሉን ከኋላ ኪሱ ከቶ ረስቶታል። ረጅም ቆይቷል። ቁጭ ሲል ቃቃቃቃ አይፎን ነው ቃቃቃሽ ይላል። እግዚአብሔር ሆይ ወገብ ነው በለኝ፣ ወገብ ነው በለኝ ጌታ ሆይ። አንዳንድ ሰው ያስደንቀናል እኮ። ወገባ አይደለም ሞባይል ነው። እኔን አትጠይቀኝም እኔ እነግርሃለሁ። እና ብዙ ሴቶች አንኮንሽስሊ የኋላ ኪስ ሞባይል ታረጋላችሁ። ከኋላ ደግሞ በኔቸር ባይ ዘ ዌይ እዛ ጋር ስጋ አለ። ስለዚህ ሴንስ የማረግ አቅሙ አናሳ ነው። ምንም መንፈሳዊ ነገር ነው የነገርኳችሁ። ምንም እንትን የሚያሳፍር ነገር ምናምን የለውም። የሴንስ የማረግ አቅማችሁ አናሳ ነው። ስለዚህ ስጎን መቼ ነው ሴንስ የምታረጊው? ስትገቢ የለም ያኔ ሴንስ ታረጊያለሽ። ናው ዩ ፊል ኢት። ከራስ ፀጉር እስከ እግር ጥፍርሽ ይሰማሻል። ኢትስ ቢኮዝ አየሽ መጀመሪያ ነግሬሽ ነበር ከኋላ አትክተች። ቦርሳሽ እንደዚህ አንግተሽ ከኋላ አታርጊው ብዬ ነበር። ለሌባ የሚመቸው የሚሰረቀው ሰውዬ መንከርፈፉ ነው። ተኝተው ሳሉ ዘር ይዘራል፣ ከዛ ሄዶ ይተኛል። ብትተኛም አትተኛ። አንዳንዴ ተኝታችሁ በመንፈስ you sense something የሆነ ነገር እየተካሄደ እንደሆነ በመንፈስ ታያል። Father in the name of Jesus። ለምን የተኛው ስጋህ ነው፣ መንፈስ ግን መዋጋት ይችላል። መጽሐፍ ቅዱስ አየ ስጋ ደካማ ነው መንፈስ ግን ብርቱ ነው ይላል። ስለዚህ you have to fight። የሆነ ነገር ሊወስድ ነው። ለምን የሆነ ነገር ሊሰረቅ ነው ከቤት እያሉ እኮ ነው አባቶች ስንት ቤት ሳይሰረቅ አይኖርም። አባትሽ እኮ አንቺን ያተረፈሽ እኮ በጉሮሮም በማጥራት ነው ሲሉ እኮ ነው። ሌባ አይመቸውም። ሌባ የሚፈራው ሰው መቼ መሰለ? አንተ እንደነቃህ ካወቀ የፈለገ ደፋር ሌባ ለምን አይሆን ይፈራል። መብራት ስታበራ ሌባ ለመስረቅ የማይሄድበት ሰፈር አንዱ መብራት በመብራት የሆነ ሰፈር። ምክንያቱም ሌባ መስረቅ የሚችለው መደበቅ ከቻለ። ካሜራ ቀረጹኝ እያለ የሚሰርቀው እሱ መጽሐፍ ቅዱስ ወንበዴ ይሏል። ስለ ወንበዴ ሌላ ጊዜ እናወራለን። ስለ ወንበዴ ይሄኛው ሌባ ነው ማወራው። ሌባ ሌላ ነገር። ሌባ ፈሪ ነው በጣም፣ ልብ የለውም በጣም። ኤቭሪ ነገር ቅጠል ኮሽ ሲሉ ይደነግጣል። መብራት ከበራማ አለቀ። እዛ እኮ ነው አሁን በአብዛኛው ሌባ የሚመጣባቸው ቦታዎች ላይ አውቶ ሴንስ የሚያረጉና የሚበሩ መብራቶች ይደረጋል። ይሁን ሌባው ልብ ላይ ሊትራሊ በጥይት
ማንም እኮ የለም። ተማረከ ኦልሬዲ። ካሁን ታየው፣ ካሁን ተሰማ፣ ካሁን ተነቃ እያለ ባለበት ስጋት ውስጥ ነው መብራት የበራው። ፎቅ ላይ ሆኖ የመኝታ ክፍሉ መብራት ሲበራ እሱ ከሳሎን በኖ ሄዷል። የሚወጣው እኮ የ6 ዓመት ልጅ ሊሆን ይችላል። ዳዝም ማተር ነፍሱን ማዳን አለበት። ለነገም ለመስረቅ ዛሬ መቆየት አለበት። ሰምታችኋል ወይ? I hope you are alive. አሜን። ስለዚህ ምንድነው ማድረግ ያለብን? ልክ እንዳለው ይተኛል፣ ይነሳል። ደስ አይልም? ቃሉን ይሰማል፣ ከዛ ይተኛል፣ ይነሳል። ሰውየው ሌሊት ይተኛል፣ ቀን ይነሳል። ነገር ግን እርሱ ሳያውቅ ለዚህ ቆና አንዳንዴ መቼ እንደተፈወስኩ አላውቅም ይለዋል። ያንቺ ኃላፊነት እንዴት እንደሚሰራ የማወቅ ኃላፊነት አይደለም። እግዚአብሔር እንዴት እንደሚሰራ ይኸውልህ፣ በእናት ሆድ እንዴት እንደሚዋደድ ልጅ እንዴት አጥንት እንደሚያበቅል እንደማታውቀዋል። የእግዚአብሔርን ስራ ልታውቀው አትችልም። ያንተ የሚጠበቅብህ ዘሩን መጠበቅ ብቻ። እንዴት እርሱ ሳያውቅ ያ ዘር በቅሎ ያድጋል። ዋው! ምድርም ራሷ በመጀመሪያ ቡቃያውን፣ ቀጥሎ ዛላውን፣ ከዚያም በዛላው ላይ የጎመራ ፍሬ ታስገኛለች። በቃ ከዛ ልነግርህ አልችልም ላይፍ እንዴት ደስ እንደሚል። ፍሬው እንደበሰለም መከር በመድረሱ ሰውየው ወዲያው ማጭዱን አንስቶ አጨዳ ይጀምራል። ብዙ ሰው አጨዳ ጋር ሳይደርስ ነው ዲያብሎስ መዋጋት የሚፈልገው። ስለዚህ ዘራ ተቀብላችኋል። keep it in your heart። እንዴት ልጠብቀው? ሲምፕል ምሳሌ ነው የነገርኳችሁ። go back to your exercise book, go back to your notes and study again and again and again and again until it becomes you። መጨረሻ ላይ አንተን ስለሚሆን ዲያብሎስ ቢመጣም አንተን መስረቅ አይችልም። ዲያብሎስ እጅ ሰርቆባችሁ እንደማያውቅ ታውቃላችሁ አይደል? ጧስትነስ ወይኔ እጄ ዲያብሎስ ይዞት ሄደ የሚል ሰው ሰምታችሁ ታውቃላችሁ? በህይወት ዘመናችሁ መውሰድ አንተን የሆነን ነገር መውሰድ አይችልም። ስለዚህ ምን ላድርግ? keep it in your heart, keep it in your heart, keep it in your heart until it becomes you። ከዛ ሳታውቀው 3 ስቴፕ ይሄዳል። መጀመሪያው ምንድነው አለ? የመጀመሪያው ስቴፕ በመጀመሪያ ይላል ያው እዚህ እኮ ቡቃያ፣ ቀጥሎ ዛላ፣ ሶስተኛው የጎመራ ፍሬ እና የመጨረሻው ፍሬው እንደበሰለም። አንዳንዴ በሁሉም ስቴጅ ዲያብሎስ ይዋጋችኋል። ልክ ግን ፍሬው ሲበስል አሁን ማጨድ ይላካል። then you are free at last. At the end of the day you will be very happy. ደስ ይልሃል። when you look back እግዚአብሔርን ታመሰግናለህ። ብዙ ሰዎች ስላንተ እግዚአብሔርን ያመሰግናሉ። የምታውቃቸው ሰዎች ሲያዩ my goodness አቃት ነበር እንደዚህ ያልነበርሽም ይሉሻል። yes አልነበርኩም እንደዚህ፣ ግን የእግዚአብሔር መንፈስ እንደዚህ ያረገኝ። እንደዚህ ያልነበርኩም ግን እግዚአብሔር ለወጠኝ። እንደዚህ አይነት ህይወት አልነበረኝም ግን እግዚአብሔር ቀየረኝ ብለን ማውራት እንጀምራለን። አሜን። በኢየሱስ ስም በዚህ መንፈስ ነው የምንሄደው። አሜን። በዚህ መንፈስ በዚህ ጸጋ ነው የምንሄደው። ስለዚህ every one of you እግዚአብሔር ዘር ሰጥቷቸዋል። አንዳንድ ጊዜ ሰዎች የሆነች ነገር ሲይዙ ይሄ ሲሪየስ ነገር ኪሳቸው ሲይዙ ታቀባቸዋል። ምን እኮ ምን እንደያዙ አታውቅም አንተ። ግን የሆነ ነገር ሌላ ጊዜ ምንም አይመስለው እጁን እንዲህ ብሎ የሚማረከው ሰውዬ አሁን ለምንድን ነው እንዲህ ያረጋ? የያዙት ነገር እንዳለ ነው። አየህ፣ ያስከውን መጽሐፍ ቅዱስ አጥብቀህ ያዝ ይላል። አጥብቀህ ያዝ ማለት ነው። አንዳንድ ሰው የሚሮጥ ደግሞ ሌባ አለ። እንደዚህ ይዞ ነው የሚሄዱ።
እንዴ የሆነ ሰው ያለ ሩጫ ላይ ጎበዝ አርጎ አቤት ሩጫው መከተል አትችልም። ማየት ንፋስ ቢሮጥ ነው የሚመስል። ዝም ብለህ ታየዋለህ። ኦ ማይ ጋድ ሂዝ ጎን ቦባይሌ ያልክ ማልቀስ ነው። ለሰለ አንተ እኮ ነህ። ይኸውልህ አንድ ጊዜ አንድ ሰው ሲነግረኝ እንደዚህ ሞባይል ይዣለዋል ስልክ ዋንዴ ስልክ እያወራው ነው አለ እና በመኪናው ጋቢናውን ከፍቶ በግራ እጁ ስልክ ያወራለን። መጣ አለ። ያንዳንድ ሰው እጅ ስስ ነው። መጣ አለ ሌባ ከዚህ ላይ ሊወስደው ማለት መጥቶ እጄናል ሲያረገኛል። እኔ ምንም ወሬን የቀጠልኩት ይው ሄዶ ተደፋ አለ ልጁ። የሱ እጅ እኮ ጥንካሬ እዛ ሌቭል ካልደረስ keep it well. I hope most of you በዛ ሌቭል አይደላችሁ። ያ በስነ ስርዓት ያዘው። በቃ ምንም አትታገል፣ ምንም አትድከም፣ ምንም ሌላ ነገር ውስጥ አትግባ። ስለዚህ ምን ላድርግ? keep it well. አሜን። ስለዚህ በዚህ መንፈስ እንሄዳለን። አሜን። ኢየሱስ ክርስቶስ ጌታ